ምን ልትሰሪ ነው የመጣሽው? ሲጀመር በሽታ እውነቷን ነው። አለቀቃት ጋር እየተስማማው አይደለም። ቤተሰብ ውጭ ያለኝ ወጣው ተልጃችሁ ነው ማለት ነበር ነገር አግኝቶ እንዲያድግ የት? እዚህ ቤት ውጪ ብላ እናቴ ሻንጤን ውጭ አስቀምጣለች። ሻንጤን ይዤ ነበር። ጭራሽ የምን ሻንጣ? ሳሚ እኔ በቃ አሁን ላይ የለም። ጭራሽ ምን አለች? ልጁ ያንተ ነው አለች። እሺ እኔ እርግጠኛ ልጁ ያንተ ነው አለች። በምን እርግጠኛ ሆኜ ነው የኔ ልጅ ይሁን አይሆንም ማረጋግጠው? አንተ ያውልህ ሲጀመር በቃ አባትነት እምነት ነው ሉል። አንተ የትም ትዞራለህ ያውቃለሁ። በቃ እኔ ያውልህ ለዚህ ነው በቃ ሴቶች ባሉ ነው እንጂ አንተ ምንም ማረጋገጫ የለህም። ሁላችንም ቢሆን በቃ አባትነት እምነት ነው። አንተ ነህ ከተባልክ አንተ ነህ ማመን ነው። ምንም ማድረግ አንችልም ሉል። እንዴ ዝም ብዬ ማምነው እንዴት ነው ሳሚ? እዚህ ጋር እኮ ወረቀት እኮ በራሷ እጅ እኮ ነው የጻፈችልኝ። በራሷ እጅ ምን ብላ ጻፈችልኝ? ወይ አንተ ነው ወይ ዮናስ ነው። እሷ ራሱ ቆይ ምንድነው? ወይ ያንተ ነው ወይ ዮናስ ነው ማለት ነው ሲጀምር ራሱ። ከዛ ብሶ ደግሞ እኮ ወቀሰችኝ እንጂ አንተ ብር አለኝ ብለህ ነው የቀረብከኝ፣ አንተ እንዲህ ብለህ ነበር የቀረብከኝ ምናምን ብላ የሌለ ወቀሰች። ቆይ አንተ ሲጀመር እንዴት ነበር ግንኙነታችሁ? ሲጀምር ራሱ እንዴትስ አንተም ዮናስንም የሚያጠራጥር ነገር መጣ? አሁን እኮ ዮናስም እኮ የኔ ልጅ ነው ሊሆን ይችላል ብሎ አምኗል። ተኝቷል ማለት ነው ከሷ ጋር። እኔም እሱን አስተዋወቅኳት። እኔ ከሱ ጋር አልተኛውም ማለች። እኔ ምን እንደምልህ ራሱ አላውቅም። በቃ ለምንድን ነው እሺ እኔ ጠራኝ? አሁን እኔ ምንድን ነው ምን ላድርግ? የሚሰማኝ ከሆነ እኔ እንድትረዳኝ ነው አሁን የምፈልገው። ምንድን ነው የምረዳ? ኧረ አምፖሉን ሰበርከው። ይኸውልህ ሉል አሁን ቤት ውስጥ መንቆራጠጥን ተውና ምንድን ነው ማድረግ ያለብን? ለዚህ ልጅ አሁን ውስጥ ነው አይደል? እንዴ አይደለም የህፃናት ማቆያ አስገብቼዋለሁ። ጭራሽ የህፃናት ማቆያ አስገባው? ምን ላድርግና ስራ ሳልሰራ እኮ አልበላም እኮ ልጁም እኮ አይበላም። እኔ እኮ ልጇም እኮ አልከበደኝም ማሳደጉ ምንም እኔ በቃ ካልከበደ ዝም ብለህ ማሳደግ በቃ ያንተ ልጅ ነው ካለች ማይከብድህ ከሆነ ማሳደግ ሉል አይደለም። ለምን እንደዚህ ደበቁስ አስፈለጋት? እስካሁን የደበቀችው ነው። ይኸውልህ በቃ አሁን እኮ አንድና አንድ ነገር እሷን ተጫወት ካለችኝ እኔ ቤተሰቦቼ እንዲህ እኔ ሀብት አለኝ ብዬ አልቀረብኳት። ወደደች፣ ስጦታ ሰጧት። ባለኝ አቅም ደህና ስጦታ ስለሰጧት አለኝ ብለህ ነው የቀረብኩት። ብር ቢኖረኝ እኔ አላስመረምረውም። እንደ አሁን አንተ ማታመን ከሆነ ያለ አማራጭ ዲኤንኤ ነው በቃ እኮ። እኔማ በቃ አመንኩኝ እኮ ልጁ ያንተ ነው አለችኝ። ግን አመንኩኝ። ዮናስስ ቢሆንም የዮናስም ልጅ ነው። ሌላ ነገር እንድጠራጠር አታርገኝ። እሱ እኮ ልክ ነህ እኮ። እኔም እኮ መጀመሪያ ብያለሁ አባትነት እምነት ነው። ግን ደግሞ ዝም ብለህ ማመን የለብን። ቢያንስ ብር እናፈላልግና ዲኤንኤ የሚመረመር ነገር ከሆነ ይመርመር። እሱም በድብቅ እኮ አድርገዋለሁ። ግን አድርገን ልንገርህ፣ አሁንም ነገም ዛሬም ቢሆን ከእሷ ጋር አንቀጥልም። እንዴ ናቲ ተነስቶ አብራችሁ መሆን አለባችሁ፣ አብራችሁ ልጅ ታሳድጋላችሁ የሚለኝ እንዴት ነው? የማየውን ነገር እኮ ምን ያርግ ታዲያ? እሱ ምንም ማድረግ እኮ አይችልም። ልጅ ጥላ አንተ ህፃን ልጅ እንዴት ነው በር ላይ ጥለህ የምትሄደው? ከባድ ነው ሉል። በቃ የሆነ ያጋጠማት ነገር ሊኖር ይችላል። አሁን ይኸውልህ አንተም ማድረግ ያለብህ እኛን እየጠራ መጮ ሳይሆን እሷን ጠርተህ ምንድን ነው ማድረግ ያለብህ? አብራችሁ ናቲ እንዳለ አብራችሁ መኖር። ሳሚ በነፍሴ ነው የተጮተችው። በሽተኛ ነኝ የመርሳት ችግር አለብኝ ብላ እንደሚረሳ ሰው እኔ ላይ በነፍሴ ተጫወተች። ምን አይነት እኔ እኮ አንተም ሰው መርጣተኛም እንደ አብረን ከማይሆን ሰው ጋር እንደዚህ ተንኮል ከሚያስብ ሰው ጋር ሄደህ መጋደም ምን ይሉታል? እኔ ሉል በቃ ምንም ልረዳ አልችልም። በቃ ያለው አማራጭ ልጅህን ከእሷ ጋር ተስማምተህ ካመንክበት ተስማምተህ ማሳደግ። የት ነው የምትሄደው ደግሞ? እሺ የት ልትሄድ ነው? ሰውዬ እኔ ላይ ደግሞ ጥላ እንዳትሄድ። ይሄን ልጅ እዚህ አይደለም እኮ አልኩህ እኮ እኔ ምን አገባኝ? እስቲ እኔ በማይሆን እንትን እየጠራ እዚህ አትቆስቁሰኝ። ለራሴ ብዙ ችግር አለብኝ። ገነት ያለችበትን ሁኔታ ታውቃለህ አይደለም?
እሷን ጥዬ የምመጣው ከአንተ ጋር ላለመከራከር። ጎረቤቶች እየመጡ ስለዚህ አሁን መፍትሄውን ንገረኝ። በቃ እኔ ልሂድ። ሉል ምንድን ነው መፍትሄው? የጠራኸኝ ምክንያት ለምንድን ነው? አንድና አንድ የጠራው ነገር ማለት ነው እንድታግዘኝ እና እንዳማከር። ይሄኔ ያማከርኩ ነገር ምንድን ነው? ከዚህ ልጅ ጋር እንዴት ነው የምቀጥለው? ስማኝ፣ ልጁን ሰጥቼ ለእሷ ተቆራጭ ባረግስ? እሷ ቆይ ከአንተ ጋር መኖር ትፈልጋለች? አትፈልግም? ትፈልጋለች? አትፈልግም? ትፈልጋለች? ምንን አውቄ ነው እኔ ጋር ትኑራትን? ትፈልጋለች። ይኸውልህ በቃ ለቤተሰብ አስተዋውቀ አብራችሁ መኖር፣ ልጃችሁን እያሳደጋችሁ ምን ይወጣላታል? ቆንጆ ናት፣ የልጅህ እናት ናት። አርፈህ አስገባና ኑር። በቃ ማድረግ ያለብን ነገር አድርገህ ሰርግም ቢሆን የሆነ ሽምግልና ምናምን ልከህ እንትን ማድረግ ነው። እኔ ይሄንን ነው የምልህ። በቃ እንደሱ አይሆንም። ስማኝ፣ እኔ የምሰማኝ ከሆነ ስማኝ፣ ብዙ ልጆች ይመጡባል። ግን እንዴት አደራችሁ? በዚህ በጠራራ ፀሐይ ነው። እንዴት አደራችሁ? ምን ልትሰሪ ነው የመጣሽው? ሲጀመር በሽታ እውነቷን ነው። አለቀቃት እንዴ? ማንስ አሳይቶሽ ነው የመጣሽው? እሺ ማየቱንስ ታውቂዋለሽ፣ ግን ከማን ጋር ነው የመጣሽው? ማን ብሎሽ? እባክህ እኔ ነኝ። አንተ ደግሞ አትጩህ፣ ዝም ብለህ። እኔ ነኝ ናቲን ይዘህ ያስገባት ያልኩት። ቤቱን የጠቆማትም ናቲ ነው። አንተ ምን አግብቶ ነው የጠራህ? ምን ማለት ነው? ምን አግብቶ ነው? ያምራል እንዴ? ለምንድነው አትረዳኝ? ግን እንዴ እቺ ልጅ እኮ የልጅ እናት እኮ ናት። ምን ሆነህ ነው አንተ? ተረዳ እንጂ አንዳንዴ ተረዳ። አንተ ብቻ እንትን ያልክ ሰው አትሁን። እሺ ልረዳሽ። ለመጣው በበቀደም እኮ ነገር ነበረ። ቤተሰብ ጋር እየተስማማው አይደለም። ቤተሰብ ውጭ ያለኝ ወጣው እና ምን ማድረግ አለብኝ? እኔ ጋር የምትመጪው ታዲያ እኔ ምን አግብቶኝ ነው እኔ ጋር የምትመጪው? በአንተ ምክንያት አይደል እንደዚህ ሁሉ ነገር የደረስኩት? በአንተ ምክንያት? እኔ እኮ አስገድጄሽ እኮ የሆነ ነገር የለም አይደል? በፍቅር ከሆነ በኋላ ግን አንተ ሌላ መላ መጣ። ስለዚህ እኔ የምፈልገው ተስማምተን ልጆችን እናሳድግ። ልጃችን የእናት የሚያባትን ፍቅር አግኝቶ እንዲያድግ ነው የምፈልገው። የት? እዚህ ቤት? ለምዶ ግን ከራስ ጋር ማታወራው እንዴ? እየሰማት አውሩ እስቲ። እኔ እንድታወሩ ነው የጠራሁት። እዚህ ቤት እኮ ነው እናሳድግ የምትለኝ። እና ሌላ የት መሄጃ አለ? ሌላ መሄጃ አለ? እሱማ ይኖረዋል መሄጃ። እኔ መሄጃ የለኝም። እቺ ልጅ አታሳዝንም? በእናትህ በዚህ ጭራሽ አላረገውም። ይኸውልሽ አንድና አንድ የምነግርሽ ነገር ቢኖር ጭራሽ እዚህ ቤት አብረን አንኖር። ድሮ ግን አርፈህ ቁጭ በል ሉል፣ አርፈህ ቁጭ በልና የምትለኝ ስማ። ድሮ እንደዚህ አልነበረም እኮ ያልከኝ። ዛሬ ምን ነው ወለድኩ? ለዛ ነው እንደዛ አይደለም። ራሴን ጣልኩ አይደለም። ራስሽን አልጣልሽም፣ ግን ያደረግሽው ነገር አላግባብ ማድረግ ስላለብኝ ነው። አንተ በእኔ ቦታ ሆነ ሴት ልጅ ብትሆን ማድረግ ያለብን ነገር ነው የምታደርገው። ያን ነገር ደግሞ ነው ያደረኩት። በእኔ ህይወት ቀልደሽ ምንድን ነው የቀለድኩት? አንተ እኮ ነው በእኔ ህይወት የቀለድከው። አንተ እኮ ከቤተሰቦች ጋር ተስማምተህ ነው የምትኖረው። እኔ ቢያንስ ከቤተሰቦች ተፈናቅዬ ነው የምኖረው። ትታይ እኮ ነው ሄደችው እናቴን ብትሆን እኮ እኔስ በልጁ እኔስ እስቲ አሁን አትጨቃጨቁና ይኸውልሽ ሰራ ይቆየውት መሲ አሁን አንቺ ሲጀመር አንተ ለምን ጠራሃት? እኔ እንድታወሩ ነው። ሰውዬ ተረጋጋና ምን አግብቶ እኔ ጠራው አንተን ነው እንጂ እሷ እንድጠራ ነው እንዴ? ያገባሃል አንተ በዚህ ጉዳይ። እቺ ልጅ እኮ የልጅ እናት ናት አይደለ? ለፊት ተገናኝታችሁ ማውራት አለባችሁ በቃ። እንዴ እኔ ደግሞ ያንን ነገር ነው የፈጠርኩልህ፣ ያንን እድል ነው ያመቻቸውልህ። ቤትህን ደግሞ ያሳያት ናቲ ነው። አንቺም ደግሞ የመጣሽበትን ጉዳይ ቀስ ብለሽ ንገር በቃ። እኔ ተረጋግቼ ነው እያወራሁ ያለሁት። ተረጋግተሽ ስማኝ። ቤተሰብ ውጪ ብላ እናቴ ሻንጤን ውጪ አስቀምጣለች። ሻንጤን ይዤ ነው የመጣሁት። ጭራሽ የምን ሻንጣ? ቤት ተባረገ ነው የመጣሁት። እንዴ እያየህልኝ ነው አይደለ? እያየህ ነው። እኔ ሻንጣ እንደሚይዛ እንደምትመጣ በምን አውቃለሁ? ጭራሽ ልብሷን እኮ ነው ይዛልኝ የመጣችው። እንደ ደህና ነገር ልብሷን ኮትቷን ነው ይዛልኝ የመጣችው። ይሄ ነው ያስጮህ። የኔ ስቃይ ሳልታየህ ቢያንስ እንኳን ኧረ በመድኃኒዓለም ከራስህ ጋር ሆነህ እስኪ ቢያንስ እንኳን ለእኔ ስል እዚህ ቤት እንዴት ነው አንቺ ሻንጣ ይዘሽ የምትመጪው? ልጆችን ለማሳደግ ነው። ማደጎ ቤት ነው ወስደህ ያስቀመጥከው እዛ ማረፊያ ቤት። እኔ አዎ በቃ ሰዓት ሲደርስ እያመጣዋለሁ። አሁን ደግሞ እኔ እናቱ መጥቻለሁ። እናቱ አሳድገዋለሁ። አንተም የአባት ፍቅር ትሰጠዋለህ። አለቀ በቃ። አትለው። ቆይ አልገባኝም። ለምንድን ነው አንተ የማትረዳው ሰው? እኔማ ተረዳሁሽ እኮ። ምን ብለህ ነው የተረዳኸው? ልንገርሽ
ግን እኔ ሳልፈቅድ አንቺ ሻንጣሽን ይዘሽ የምትመጪው ምን አይጠበቅብኝም። በአንተ ምክንያት ነው አይደል? በመውለዴ ነው አይደል ቤተሰብ ጋር የተፈናቀልኩት። ስለዚህ አንተ ልምጣ ብዬ ለምንድን ነው ማስፈቀድ? ለማስፈቀድስ ጊዜ ትሰጠኛለህ? አንተ ጊዜ ሰጠኝ ታውቃለህ? ተረጋጋና አዳምጣት። እቺ ልጅ እውነት አላት። በቃ እሺ ውጪ አሉኝ። የት ልሂድ? ጎዳና ላይ ልውጣ? ልለምን? መብትሽ። አንተ ግን ሰው ነህ። ምን አይነት ሰው ነህ አንተ? እንዴት የልጅ እናት እንዴት ትላለህ? አይደለም እንዴት ጎዳና ውጪ ትላታለህ? በቃ ልብሷን ይዛ መጣች አይደል? ብቻ ነው የምትኖረው እኮ። ልብሷን ይዛ እንድትመጣ ያደረግከው አንተ ነህ ማለት እኮ። እኔ አይደለሁም። እኔ እንደምትመጣ ብቻ ነው የማውቀው። በቃ እባክህ በእኔ ምክንያት ሰዎችን አጭቅጭቃቸው። ብዙዎችን አስቀየምካቸው። በቃ አንቺ ይኸውልሽ ተረጋጊ። አንቺ እኮ ልክ ነሽ። እናት ናት እኮ እቺ ልጅ። አንተን ልጅ በሆዷ 9 ወር ተሸክማ ከዛ ሳያንስ እና ምን እየሆንክ ነው? እያጽናናት ነው። አይዞሽ የኔ እናት። አንተ ማታጽናናት ከሆነ እኔ አጽናናታለሁ። ጭራሽ በእኔ ቤት ዮናስ የሰራው አልበቃልና አንተ ደግሞ ተነስ። ኧረ እኔ እንደዚህ አይነት ሀሳብ የለኝም በእናትህ። አንተ ግን ምን አይነት ሰው ነህ? ቆይ አንተ እውነት ግን ሰው ነህ? አዎ ሰው ነኝ። አራት መስለኝ ነገርኩሽ። አሁን እሺ አንተ እንኳን ቢያንስ የልጅህን እናት ስንት ነገር የምታቀኝን ማጽናናት ካልቻልክ እሱ ቢያጽናናኝ ምን ችግር አለው? ምንድነው የምፈልገው? ትልቅ ነገር ያደረጉልኝ ጓደኞች ናቸው። አዎ ተይ እንጂ። አንተማ ጎዳና ውጭ አልከኝ። እኔ እወጣለሁ ማለት ነው። አንቺ እዚህ ቤት ታሳድጊዋለሽ። ኧረ ተደማመጡ በእናታችሁ። ልዑል እስኪ አንተም አስብና በቃ በተረጋጋ መንፈስ ማድረግ ያለብን ነገር አድርግ በእናትህ። እኛ እኮ ታናናሾች ነን እኮ። እኛ እንደዚህ የምንመክር ሰዎች እኮ አይደለንም ማለት እንዴ። እንዴት ነው እኔና እሷ አንድ ቤት የምንኖረው? ስለዚህ ያለሽን አንቺም ማውራት የምትፈልጊው እዚህ ፊት ለፊት አውሪና በቃ እናስተካክል። ቤቱን ሞቅ እናድርገው። ሁለታችሁ አብራችሁ መኖር ያለባችሁ። አንተ አያገባህም። ይሄ እኔ ቤት ነው እና የት ነው ይዘህ የምትወጣው? የማን እንዴ ስማ ሉል፣ ያንተ ቤትም ቢሆን ይኸውልህ መጥፎ ነገር ስታደርግ እኛ ዝም ብለን አናይም። ጓደኞች ተነሽና ውጪ። እንዳትውጪ ዝም በል። በማን ምክንያት ከቤት ወጥቼ ነው ደግሞ ከዚህ ቤት የምወጣው? እንደዚህ የዳረካት አንተ ነህ። እንዲህ እንድትጎሳቆል ቤት እኮ እያዘዝክ ያለው እኮ እኔ አይደለሁም። ግን ለአንተ የሚጠቅምን ነገር እየነገርኩ ነው። ይኸውልህ ከጓደኛ ቤታችሁ ነው እንኩት ባንተ። ተይ እንጂ እውነትሽን ነው። ቆይ ስንገናኝ ግን ይሄ ጸባይህን ይደብቀው ነበር። አንቺም እኮ አጠፋሽ። ይኸውልሽ መቼ ቀድመሽ አርኩ አይደለም ገብቷል። ምንም ቢሆን እኮ ወንድ ነኝ። እዚህ ጋር አደረገል እንገር ያደረገችው ነገር እኮ የሰራችው እኮ ሴራ አይደለም። ምንድነው ሴራ? እዚህ ጋር እኮ ጎረቤት እኮ ይኸው ልጅ አስቀመጠ። አሁን ደግሞ ሴት አመጣ። ሌላ ነገር አንተ ማን ተልከስከሳ? ለራስህ እኮ ሄደ ያመጣው መዘዝ እኮ ነው። ማንተኛ ለከሷ ቤት ድረስ አመጣችልኝ ማለት ነው። ልጁን ማስወረድ ነው ኃጢአት። ልጁ ከተወለደ በኋላ ነገሮች እስከሚስተካከሉ ነው ለአባቱ ሰጥቶ መሄድ። የትኛው ኃጢአት? ብታስወርጁ ግን ማንም አይሽም፣ ማንም አይ ባንቺ ላይ አይፈርድም ነበር። ከዛ እኔ በሰላም ህይወቴን እኖራለሁ። ከቤተሰቦቼ እንደሱ ብዬ አይደለም። ለምን ልጅ ልታከብራት ነው እንደው የሚገባው? ስለወለድኩት ከቤተሰብ እናቴ እንኳን አታሳዝንም? ልጇ ደቅላ ዛመታ እየተባለች እናቴ አታሳዝንም? ከዚህ ቤት አትወጪም አንቺ። በቃ ልጅሽን በስነ ስርዓት እዚህ የትም መከራተት እራሱ የለብሽም። በስነ ስርዓት ቁጭ ብለሽ ታሳድጊያታለሽ ልጅሽ። አይምቢ የሚል ደግሞ ከሆነ ወደ ህግ ቦታ መሄድ አንቺ ራሱ እንዴ። ተደራጅታችሁልኛል። ምንም የምንደራጅበት ሁኔታ አንተ እኮ እዚህ የመጣኸው ስደውልልህ አስበህበት ነው የመጣኸው ማለት እኮ ነው። አስቤበት አይደለም፣ አንተ ጠርተኸኝ ነው የመጣኸው። ከዛ በኋላ ግን እሷ ደውላ ለናቲ ስታማክረው አማከረኝ። ከዛ በቃ ቤቱን ጠቁማትና ትምጣለት አልኩት። ግን እኔ ሻንጣ ይዘሽ እንኳን ለኔ ሆኖን ያክል እንኳን አንተ ነው እንግዲህ አንቺ በእኔ ላይ ተጫወትሽ እንጂ እኔ እኮ ሆኜልሻለሁ እኮ። እኔን ተረዳኝና ሳሚን እኔን ተረዳኝና እስኪ ስንት ነገር ነው እኔ ላይ እየሰማሽ ነው። እኔ ለአንቺ ብዙ ነገር ተረድቼሻለሁ፣ ግን በነፍሴ ነው የተጫወትሽብኝ። እኔ ምንም ነገር አልተረዳም። ልብሴን ላስተካክልና ልቀመጥ። ልብሴን ማስተካከል ጫፋሽ እቺ ልጅ ጫፋን ላስተካክል ትላለች እንዴ? እየሰማሽ ነው። እዚህ መኖር አለባት። ተዋ፣ ልቀቃት፣ እጇን ልቀቃት። እንዴት ነው ጫፋን እንዳነቃት በቃ። እዚህ መኖር አለባት። አትኖርም።
አንተ እኮ አትወስንም እኮ በእኔ ቤት ሰውዬ። ለምን ሉል አንተ ነህ ግን የሌለብህን ጸባይ። ቆይ ከየት ነው ያመጣው? ዛሬ ነው ያመጣሁት። አንተ እኮ እኛን የምትመክር ሰው ነበርክ። እቺ ልጅ እዚህ ቤት ኖራ ልጅቷን ማሳደግ አለባት። ኧረ ስማኝ በእግዚአብሔር አንቺ ይኸውልሽ እንዳትወጪ። አልወጣም በቃ ማሳደግ ነው የምፈልገው። እውነትሽን ነው በእኔ ቤት እኔ በተከራየሁት። አሁን እኮ ወልደናል። የኔ ያንቺ የሚባል ነገር እኮ የለም። አንድ እኮ ሆን መሰለኝ። ጥሩ አንተ እዚህ ቤት አይገባም። እየሰማሽኝ ነው? አንቺ ሴትዮ የምትወጪልኝ ከሆነ ውጪልኝ። አልወጣም። ልጄን ላሳድግ ነው የመጣሁት። ነገርኩሽ ውጪልኝ። ነው እንደሚሄደው ውጪልኝ። የፈለግሽበት ሂጂ። እሺ ልጄን ስጠኝና ልጄን ይዤው ጎዳና ላይ ልውጣ? አልሰጥሽም። ውጪልኝ። ለምን? ልጄ እኮ ነው። እኔ እኮ ነኝ የተሰቃየሁበት። 9 ወር የተሸከምኩት እኮ እኔ ነኝ። እሺ አትውጪ። እኔ ነኝ ከቤተሰብ ተባረሬ አትውጪም አይደለ? አልወጣም። አትውጪም። እኔ እወጣለሁ። የት ነው የምትወጣው አንተ? ና እንጂ የት ነው የምትወጣው እንዴ? ምንም አያገባህም። የትም ሂድ። ይኸው እንደፈለግሽ አድርጊው ቤቱን። እኔ እወጣልሻለሁ። ታዩ የራሱ ጉዳይ ይመጣታል ቤቱ አይደል? አንቺ ብቻ ይኸውልሽ አሁን ልጅቷን አመጣልሻለሁ በስነ ስርዓት ማሳደግ። እኔ እኮ ከመጀመሩ ነው። ድሮ እኮ እንደዚህ አልነበረ። እኔ ሳውቀው እንደዚህ አልነበረ። በጣም ነበር የሚረዳኝ፣ የሚወደኝ፣ የሚያከብረኝ። አሁን ግን በቃ አታልቅሽ አንቺ አይዞሽ።